ስሜ ምስጋና በላቸው ይባላል እና ይዤ የመጣሁት ፕሮጀክት መርካቶ ማርት ኢኮሜርስ ፕላትፎርም ነው። ኦንላይን ሾፒንግ እና ድሮን ዴሊቨሪን ኢንተግሬት የሚያደርግ ነው። ለፋስት ሰኪዩር እና ኮስት ኢፌክቲቭ የሆነ ዴሊቨሪ ሰርቪስ ለማግኘት ፕሮዳክቶችን አርጀንት ፕሮዳክቶችን ለከስተመሩ ዊዝን ሚኒትስ ዴሊቨር ለማድረግ ነው እና ኢትዮ ስታርታፕ ላይ በመሳተፌ ደስ ብሎኛል። ጥሩ ይሆናል ብዬ አስባለሁ። አመሰግናለሁ። እንኳን ወደ ኢትዮ ስታርታፕ የቴክኖሎጂ ውድድር መጣሽ። በተሰጠች 3 ደቂቃ ውስጥ ሀሳብሽን እንድታቀርቢልን። ይዤ የመጣሁት መርካቶ ማርት ኢኮሜርስ ፕላትፎርም ነው። ኦንላይን ሾፒንግን ከድሮን ዴሊቨሪ ጋር ኢንተግሬት በማድረግ ነው እንትምለው እና ይሄ ፋስት የሆነ ሰኪዩር የሆነና ኮስት ኢፊሸንት የሆነ ዴሊቨሪ ሰርቪስ ለመስጠት ይጠቅመናል እና አርጀንት የሆኑ ፕሮዳክቶችን ለከስተመሩ ዊዝን ሚኒትስ ዴሊቨር ለማድረግ እንጠቀማለን። እናም ችግሮቹን ስናይ አሁን በአሁኑ ሰዓት ያለው ሃይ ኦፕሬሽናል ኮስት አለ፣ ፊውል ላይ ዲፔንደንት ነው፣ ሌበር ኮስት አለ። ሌላኛው ደግሞ ትራፊክ ኤንድ ዲሌይ ነው። ትራፊክ ኮግኒሽን ስላለ ክራውድድ ስላለ ዲሌይ ይሆናሉ። ትራዲሽናል ዴሊቨሪ ሲስተምን ስናይ ማለት ነው። ኖ ሪል ታይም ትራኪንግ ማለትም ላይቭ ጂፒኤስ ድሮን ትራኪንግ ምናምን የለውም እና መርካቶ ማርት ይህን ሁሉ ችግሮች ይቀርፋል። ሊሚትድ የሆኑ ሪቾቹ ቦታ አክሰስ በማድረግ ሊሚትድ የሆኑ ቦታዎችን ይሄዳል እና ደግሞ ለኢመርጀንሲ ሰርቪስ አሁን ሜዲሲኖችን፣ ቫክሲኖችን፣ ብለዶችን ምናምን ዊዝን ሚኒትስ ዴሊቨር ለማድረግ ይጠቅመናል። ከስተመሮች ኤቭሪ ዴሊቨሪን ላይቭ ማየት ይችላሉ። አሁን ላይ ይሄንን መጠቀማችን ስማርትፎን፣ ኢንተርኔት ዩዜጅ፣ ኢኮሜርስ ምናምን እያደገ ያለበት ሰዓት ስለሆነ ድሮን ኢንተግሬሽን ከኦንላይን ሾፒንግ ጋር መጠቀም ያለብን ሰዓት ነው ብዬ አስባለሁ። ሰርቪሴብል አድሬሰብል ማርኬትን ደግሞ ስናይ አዲስ አበባ ነዋሪዎችን ላይ ፎከስ አድርጎ ነው የሚሰራው። እናመሰግናለን። ሌላውን በጥያቄና መልስ አድረስ የሚደረግ ይሆናል። የመጀመሪያው ጥያቄ እንግዲህ ሪሊ ችግሩን በትክክል አይደንቲፋይ አድርገሻል ወይ? ምናልባት እዚህ ጋር ስትገልጪ ኢፊሽንት ነው ኮስት ኢፌክቲቭ ነው ምናምን ሲባል አጌንስት ዋት? ምክንያቱም ሪሊ በድሮን የሚሰጠው ሰርቪስ ከሌሎቹ ሞተር ሳይክል አለ፣ ሌሎችም ኤሌክትሪክ ሞተር አለ። ከዚህ አንጻር እንደው በትክክል ይሄ ችግሩን ይፈታል ወይ? እና ደግሞ ያንቺ ኢኖቬቲቭ ፓርቱ የቱ ጋ ነው? ችግር ፈቺ ነው ብዬ አስባለሁ። ምክንያቱም አሁን ለምሳሌ ሜዲሲኖችን ምናምን ለዴሊቨር ለማድረግ ብለድ ምናምን የተለያዩ ሴቭ ለማድረግ ላይፍን ለኢመርጀንሲ ዴሊቨሪ ይጠቅመናል። እና ደግሞ አዲስ አበባ ነው ያልሽውና አዲስ አበባ ምናልባት ከድሮን ዩዜጅ አንጻር እንደው ከዛ ጋር ያይዘሽ ብትመልሽ። ምን አልከኝ? አዲስ አበባ ነው ያልሽው አይደል? አዲስ አበባ ላይ ሪሊ የድሮን ሰርቪስ በተለይ አሁን ላልሽው ለሜዲሲኑ ይህን ያህል አዋጭ ነው ወይ? ወይም እንደ ችግርም ነው ወይ? መድኃኒቱን ቶሎ ማግኘት ካልቻሉ ምናምን ይሄ ድሮን ዴሊቨሪ ግን ሲጠቀሙ ዊዝን ሚኒት ዴሊቨር ስለሚያደርግላቸው በተወሰኑ ደቂቃዎች ዴሊቨር ማድረግ ስለሚችል ያው ሴቭ ላይፍ ማድረግ እንችላለን። እና ደግሞ አርጀንት የሆኑ ዶክመንቶችን፣ ላንቾችን ለኦፊስ ወርከሮች እንትን ያደርጋል፣ አድሬስ ማድረግ እንችላለን። ለሬስቶራንቶች፣ ለሪቴል ከስተመሮችም አርጀንት ለሆኑ ፕሮዳክቶች ሞር አሪፍ ነው። እና ድጋሚ ደግሞ ክራውድድ ምናምን ስለሚኖር አዲስ አበባ ላይ ምናምን እሱን እንትን ያደርጋል፣ ኢንሃንስ ያደርጋል። እና ድጋሚ ደግሞ ኮስት ኢፌክቲቭ ነው። ፊውል ላይ፣ ሌበር ላይ እንትን ላይ ዲፔንደንት አይሆን። ድሮኑን ማን ነው የሚያቀርብልሽ ወይስ ራስሽ ለመስራት ነው ያሰብሽው? ሲስተሙን ሰርቻለሁ፣ የድሮኑን ሲሙሌሽን ምናምን ሰርቻለሁ እና እሱን ወይ ራሴ ለመስራት እንትን እላለሁ ብያለሁ። ድሮኑን ራስሽ እያመረትሽ ለማድረግ ማለት ነው? ኦኬ። የሚያዋጣ ይመስልሻል እሱ? ምክንያቱም ድሮን ለመስራት የሚወጣ ወጪ አለ፣ የሚጠይቀው ኤክስፐርቲዝ አለ፣ ከእንደገና ደግሞ ከህግም ጋር ተያይዞ ያሉ ነገሮች አሉ። እነሱን ታሳቢ አድርገሽ ምን ታስቢያለሽ? እሱ አሁን ያለበት ደረጃ ጀስት ምንድን ላይ ነሽ ያለሽው? አሁን ያው ሲስተሙን ዲቨሎፕ አድርጌያለሁ። ከዌርሃውሱ ወደ ከስተመር ዴስቲኔሽን ድሮኑ በሲሙሌሽን ተሰጠ ሙቭ እንዲያደርግ ምናምን አድርጌ ሰራ። ሃቭ ዩ ቶክድ ከእነዚህ ዴሊቨሪ ካምፓኒዎች ጋር አነጋግረሻቸው ታውቂያለሽ? አሁን ገበያ ውስጥ አሉ እንደነ ብዩ
አሁን ያለ ላይ ያሉት ዲሊቨሪዎች ኢኮሜርሶች እነሱን አላነጋገርኩም፣ ግን ዝም ብዬ ከስተመሮችን የተወሰነ አነጋገር ያለው ድጋሚ ደግሞ እንደ ሆስፒታል ምናምንም እንደዚህ ሜዲሲን ምናምን እዛው ከሌላቸው መድኃኒቱ እንትን እንዲያደርጉ እንደሱ አይነት እንደሚፈልጉ ምናምን ነግረውኛል እንጂ ኢኮሜርስ ካምፓኒዎችን አላነጋገርኩም። ኢኮሜርሶችን አላነጋገርኩም። በጣም ጥሩ ቴንክ ዩ። እና ማንን ያናገርሽው? ከስተመሮች ሪቴል ከስተመሮች አሉ በዙሪያ ምናምን ያሰራዱ መድኃኒት ብቻ ሳይሆን አርጀንት የሆኑ ዶክመንቶችን የቢሮ ሰራተኞችን ዙሪያ ያሉትን ማለት ነው። ይሄ ሀሳብ ሊሰራ ይችላል። አዎ በደንብ ብዙ ዲማንድ ይኖረዋል በሚገባ። ትንሽ የኔ ቻሌንጅ ምንድነው? ለምሳሌ ኤንድ ቱ ኤንድ ከጥግ እስከ ጥግ ለምሳሌ ደም እንውሰድ። ደም ብለድ ባንክ አለ ልበልሽ አይደለም? ከብለድ ባንክ ለምሳሌ ጳውሎስ ሆስፒታል አንድ ሰው ያለ ሰው ወደ ብለድ ባንክ ደም ወስቶለት ወደ ቢሾፍቱ እንዲላክለት ተፈለገ። ያንቺ ኦፕሬሽን ምን ይመስላል? እስቲ ቴክኒካሊ አስበሽበታል? እንደ ዚፕ ላይን አሁን ብለዶችን ምናምን ነው ወደ አፍሪካ ዲሊቨር ያደርጋሉ። ብለድ ሜዲሲን ምናምን እና እኔ ከሱ አንፃርም አስቤበታለሁ። አብሬሽን እስቲ ሂጂ ብለድ ባንክ ደም አለ። በምንድን ነው ፒክ የምታረጊው? ከየት ነው ፒክ የምታረጊው? የድሮን ሳይት ሸቱ ጋር ነው የሚኖረው ለምሳሌ ይልሽ። ከዛስ እንዴት ነው በምንድን ነው ትራንስፖርት የምታረጊው? ከዛስ ድሮኖቹ ምን ያህል ርቀት ድረስ የመሄድ አቅም አላቸው? እነሱ ያላቸው ፕሮዳክቶች ምናምን እንትን እዛው ያቀርቡልናል። ከዛ በኋላ እኛ ደግሞ እንዳለ ቼክ እናደርግና ከዛ እኛ ድሮኑን ወደ እነሱ ጋር ሄደ ቶሎ ፋስት ዲሊቨሪ ስለሆነ ቴክ አድርገን ከዛ በኋላ ቀጥታ ወደ ሆስፒታል ዲሊቨር ለማድረግ። ስራ ለመጀመር ምን ያክል ድሮኖች ማምረት አለብሽ? አንዱ ድሮን ለማምረት ምን ያክል ወጪ ታወጫለሽ? ከዛ በተጨማሪ የቢዝነስ ሳይዱም አላየነውም እና ፐር ኪሎ ሜትር ነው የምታስከፊው ወይስ የምታስከፊበት አይነት ምን አይነት አከፋፈል ነው? ከዛ ላይስ መጀመሪያ ድሮኖቹ ለማምረት ኢንቨስት የምታረጊው ለማርኬቲንግ፣ ለሌሎችም ነገሮች ኢንቨስት የምታረጊው ገንዘብ ከዛ በምን ያክል ጊዜ መመለስ ይችላል ቢዝነስ ሰርተሽበት? ይሄንን እንድትመልሽ ኤክስፔክት አደርጋለሁ። ያው አሁን ወይ እንትን ለማድረግ ድሮኑን ወደ ከውጭ ያስመጥቼ የተወሰኑ ኤሪያዎች ብቻ ላይ ፎከስ አድርጌ ወይ ቦሌ አካባቢ ወይ ካዛንቺስ አንድ ዲስትሪክት የሆነ ኤሪያ አዲስ አበባ ኤሪያ ላይ ፎከስ አድርጌ እሰራለሁ። ከዛ ቀስ እያልኩኝ ስኬል ለማድረግ ነው። መርካቶ ማርት ስንሄድ እንግዲህ እዛ ላይ ያለኝ ኮመንት ምንድነው? በደንብ ችግሮቹን በደንብ ክሊርሊ ሪፋይን ማድረግ ይፈልጋል ማለት ነው። ምናልባት አንድ አፕሪሼት የማደርገው ነገር ከትምህርት ባክግራውንድሽ ጋር የሚያያዝ ነገር ይመስለኛል። እዛ ላይ ያየሽውን ነገር ነው እንግዲህ ሌላውን ነገር በደንብ አሰስ አታድርጊ። አትሊስት ግን በድሮን ምን አይነት ነገር መስራት ይቻላል፣ በተለይ ደግሞ ዴሊቨሪ አስፔክቱን በማየት የሰራሽበት ወይም የሄድሽበት መንገድ ጥሩ ነው። ዞሮ ዞሮ ግን መጨረሻው ለሆቢ ብቻ ሳይሆን እንደ ስታርታፕም ይሄ ውድድር ሲዘጋጅ እንግዲህ የስራ ፈጠራም አንደኛው አካል ወይም ደግሞ የሆነ ኢኮኖሚክ ቫልዩ እንዲኖረው ማድረግ ስለሆነ የመጣው ሀሳብ የሆነ ሬቨኑ ጀነሬት አድርጎ ራስንም ሌላውንም መቅጠር መቻል አለበትና ከዚህ አንጻር እንግዲህ ቢዝነስ ሞዴሉንም ማሰብ ሀሳቡንም ሪፋይን ማድረግና የሚመለከታቸውንም የመንግስት ተቋማት ማለት ነው። ምክንያቱም እዚህ ላይ መስራት የምትፈልጊ ከሆነ ክሪቲካሊ በደንብ በማሰብ የትኛው ፓርት ላይ ነው ቫልዩ አድ ማድረግ የሚችለው፣ ድሮን ማምረቱ ላይ ነው፣ ሲስተሙ ላይ ነው ወይስ ከማን ጋር ነው አንድ ላይ ሆኜ መስራት አለበት የሚለውን ነገር በደንብ ማሰብ ይፈልጋል። በድሮን አገልግሎት መስጠት የሚለውን ሲሪየስ የሆነ ጥናት አሰስመንት የሚመለከታቸው የመንግስት አካላት የመንግስት ተቆጣጣሪ አካላት ጋር ሄዶ አስፈላጊውን መረጃ መሰብሰብ ያስፈልጋል እና እዛ ላይ በደንብ ፎከስ ብታደርጊ ሌላውን ደግሞ ሌሎች ይጨምራሉ።
አይ ቲንክ ገዙ በረንብ አድርጎት አንስቶታል። እንደ አንድ ቢዝነስ ኃላፊ አንድ ነገር ሁል ጊዜ የተማርኩትን ነገር ልንገራችሁ። ስታርታፕ ይዛችሁ ቢዝነስ ሀሳብ ይዛችሁ ወይ ፋውንደርና ሲኢኦ ሆናችሁ ስትቀመጡ እውነቴን ነው የምላችሁ 80% የሚጠጋውን ሰዓታችሁን ቢዝነሱ ላይ አይደለም የምታጠፉት፣ ወይም ፕሮዳክት ዲዛይኑ ላይ አይደለም የምታጠፉት፣ ወይም ደግሞ ይሄ ምንድነው ቢዝነስ ፕላን መስራት ላይ አይደለም የምታጠፉት። እነዚህን ሁሉ የምታጠፉት ከሰዎች ጋር መገናኘት፣ ከሰዎች ጋር የሰውን ባህሪ ሃንድል ማድረግ፣ የሰዎችን ባህሪዎችን ሃንድል አድርጎ ያንን ነገር ለራሳችሁ ኢንትረስት እና ለቢዝነሱ ኢንትረስት እንዴት አመጣዋለሁ ብሎ የሚለውን ነገር ማኔጅ ማድረግ ነው። ኦኬ ያ ማለት ምን ማለት ነው? እኔ ሴክተር ላይ ያሉትን ሰዎች ተቆጣጣሪ ባለስልጣኖች ሊሆኑ ይችላሉ፣ የመንግስት ባለስልጣን ሊሆን ይችላል፣ እታች ያለ ሰው ሊሆን ይችላል፣ ካስተመር ሊሆን ይችላል። እነዚህን ሁሉ እኔ አይ ሃቭ ቱ ሃቭ ከነሱ ጋር ሪሌሽንሺፕ መኖር አለበት። ኦኬ ከዛ በኋላ ነው እነዚህን ሪሌሽንሺፖች ይዤ ፕሮዳክቱንም የምቀይረው ሬጉሌሽኑ ገና ከሆነ ትንሽ አቆይቼ እንዴት ላድርገው ብዬ ፒቨትም አድርገው። እኔ ምናልባት ስፔሲፊክ ሆኜ ያመጣሽው ሀሳብ ትልቅ ነገር ነው፣ ይሰራል፣ መስራት ይችላል። ግን የቱ ጋር ነው የሚሰራው፣ እንዴት ነው የምንጀምሪው የሚለው ነገር ላይ ትንሽ ክላሪቲ ወይም ደግሞ የተሻለ መረዳት እንዲኖርሽ ያስፈልጋል። ለምሳሌ ያህል ብለድ ባንክ ሄደሽ የደም ባንክ አንድ ብቻ ነው ያለው ኢትዮጵያ ውስጥ አይደል? ዲስትሪቢዩሽን ሴንተር አላቸው በተለያየ ክፍለ ሀገር፣ ከአዲስ አበባ ነው የሚወጣው። ለምሳሌ ያህል ችግራችሁ ምንድነው? በጊዜ ደም ማድረስ ትቸገራላችሁ ወይ? ቅርብ ከተሞች ላይ፣ ሩቅ ከተሞች ላይ ሀሳቦች ሊሰራ ይችላል፣ ግን ገና እነዚህን ስቴጆች ማለፍ አለበት ብዬ ነው የማስበው። ግላክ እንግዲህ ምናልባት ከድሮን እና ከአይኦቲ ከሮቦቲክስ ጋር ፍላጎት ስላለሽ ይመስለኛል እንደዚህ አይነት ነገሮችን የጀመርሽው። የኛ ኢንስቲትዩት እዚህ ላይ የሚሰራቸው በርካታ ስራዎች አሉ፣ ብዙ ኤክስፐርቶችም አሉ። እነሱ መጥሽ ማናገር፣ ማየት፣ መጠየቅ ትችላለሽ። ከዛ በተጨማሪ ደግሞ አሁን ሞር አንቺ ጋር ያየሁት የቴክኒካል ካፓሲቲ ነው። ቢዝነስ ላይ ደግሞ የቢዝነስ ማይንድ ሴት ያላቸው ይሄ ፋይናንሻል ፕሮጀክሽኑን ሌሎችም ነገሮች ጋር ሊያግዙሽ የሚችሉ ያ ብቻ ሳይሆን ኢቭን ማርኬቲንጉ ራሱ ሪሌሽኑ ራሱ አሁን በጣም ከፍተኛ ሪሌሽን ይጠይቃል። ይሄ ሬጉሌተሮች ጋር ሄደሽ ማነጋገሩ ምናምንና እዚህም ነገር ላይ ሊያግዙሽ የሚችሉ ቲሞች አድቫይዘር አድርገሽ ሊሆን ይችላል። ኦር ደግሞ አሴ ቲም ሼር ሰጥተሻቸው በቲም መስራትን ደግሞ ብትለማመጂ የተሻለ ውጤት ልታገኝበት ትችያለሽ ብዬ አስባለሁ። ይሄ ይመስላል እንግዲህ በዳኞች የተሰጠው ውጤት ከጀርባ ውድድሩ ጥሩ ነበረ። ያው ያለብኝን ጉድለቶች አውቄያለሁና ለሚቀጥለው ዙር በጥሩ ሁኔታ ተዘጋጅቼ እንደምመጣ አስባለሁ።